ጋይስ አሁን ህሊና ልትገባ ነው። ሁላችንም ተዘጋጅተን እየጠበቅናት ነው። እሺ ጋይስ አሁን እንግዲህ ለህሊና ያዘጋጀውላት ሰርፕራይዝ ላሳያችሁ። ሰላም እንዴት ቆያችሁ? እንዴት አላችሁ? አለውን እግዚአብሔር ይመስገን። ቆይታችሁ እንዴት ነው? ሰብስክራይብ እያደረጋችሁ ነው። ዛሬ ምርጥና አሪፍ በሆኑ ቪዲዮዎች መጥቼላችኋለሁ። ዋና ዋናና አጀንዳ በሆኑ ጉዳዮች ላይ። ስለዚህ አብራችሁኝ በመቆየት ሀሳብ አስተያየታችሁን እንድታጋሩኝ ከወዲሁ ጋብዛለሁ ማለት ነው። ስለምታደርጉልኝ ትብብርም ከወዲሁ አመሰግናለሁ። ሀሳብ አስተያየታችሁን ማጋራታችሁን እንድትቀጥሉ እመኛለሁ። አብራችሁኝ ቆዩ። ደፋርና በራሷ የምትተማመን ሴት መሆን ስትጀምሪ ህይወትሽ ላይ የሚያጋጥምሽ አንድ ነገር አለ። እሱ ደግሞ በዚህ ስዕል ተመስሏል። እንደምታዩ ለምንድን ነው ይህ ስዕል ቤቴ ውስጥ ያለው? አየሽ፣ እቺ መሃል ላይ ያለችው ሴት በራሷ ትተማመናለች። ባረማመዷ እንደምትተማመን ታሳያለች። ሁለት አሉ ከጀርባዋ ሁለት ሴቶች። እንዴት እየተመለከቷት እንደሆነ እንድታይልኝ እፈልጋለሁ። አንቺ አሁን በራስሽ መተማመን ስትፈልጊ ወይም ደግሞ ቆንጆ ነኝ ብለሽ መተማመን ስትፈልጊ ብዙ ጠላቶች እንደሚመጡብሽ ታውቂያለሽ። እነዚህ ሴቶች አንቺን እንደሚያሙሽ ታውቂያለሽ። እነዚህ ሰዎች ከጀርባሽ ሆነው ስለ አንቺ እያወሩ እንደሚውሉ ትረጂዋለሽ። ለዛም ነው እየፈራሽ ያለሽው። ግን ያልገባሽ ነገር እነዚህ ሰዎች ስለራሳቸው ካወሩ ማንም የሚሰማቸው ሰው የለም። ስላንቺ ግዴታ ነው ማውራታቸው። ይህን ተረድተሽ እቺ ሴት መሆን ምርጫሽ ሳይሆን ግዴታሽ እንደሆነ ማወቅ አለብሽ። ጠላትን አትፍሪ። ጠላትን ችለን ነው እዚህ ደረጃ የደረስነው። ቻው። እንግዲህ ከዚህ በፊት የምናውቀው የኔ ቆንጆ የኔ ውድ እያለ ሴቶችን ሲያሞጋግስ ነውና አሁን ደግሞ ቤቱ ስላለው ስዕል ዲቴል እያስረዳን ያለውና እሱም ደግሞ ምንድነው እሱ የኔ ውድ ደፋር ሴት ያላትን ፒክቸር በቤት ውስጥ አድርጓል ማለት ነው ስዕሉንም። ስለዛ ስዕል ማብራሪያ እየሰጠ ነው ማለት ነው። ደፋር ሴት ምን አይነት እንትን እንደሚኖራት ማለት ነው። እና እሱን እያሳየ ይገኛል ማለት ነው። አዶናይ ዛሬ የህሊና ልደት ነው። እንግዲህ ልደቷን እናከብራታለን። አሁን ደግሞ ስልክ ልንገዛላቸው ነው ለህሊናና ላክበረት ይኸው እሷም ካለ እህቴ ምንም ነገር እንዲገዛልኝ አልፈልግም ብላ ቪዲዮ ለቀቀች። ጋይስ አስቡት እስኪ ለሁለት ሰው አሁን አይፎን 17 ልገዛ ነው። ቀልድ እንዳይመስላችሁ እሺ። ስለዚህ ጋይስ የሆነ ጊፍት መስጠት ከቻላችሁ ኮሜንት ላይ ለማካካስ ወንድማችሁን ለማገዝ የምትፈልጉ ከሆነ ጊፍት እየሰጣችሁ $100 $200 አውቄ ነው። ተረጋጉ። ስለዚህ አሁን ወደ ስልክ ቤት እንሄዳለን። ስልካችን እንቀበላለን። ከዛ እህቴን ሰርፕራይዝ እናደርጋታለን ለልደቷ ማለት ነው። መጀመሪያ ለእህቴ ነው የምንሰጣት ስልኩ። ከዛ በኋላ ልጄ ስትመጣ ያው ምንም ያን ያህል እንትን አትልም። ለኔ አትገዛልኝ ብላ ነው የምታስበው። እሷንም ከኋላዋ ቡም አደረግና ይኸው ለአንቺም ገዝቼልሻለሁ ሱፐር ሂሮ አዶናይ here you go iPhone 17 በቃ ከዚህ በኋላ በረንዳ ላይ ካያችሁኝ በዚህ ምክንያት እንደሆነ ይወቁልኝ። ወዳችኋለሁ። ቻው። ለህሊና አዶናይ ቻሌንጅ ሰጥቶት ነበረ ማለት ነው ለእህቱ እና እሱም ደግሞ 300 ኬ ከገባ ስልክ እገዛልሻለሁ ብለውት ነበር እና አሁን እንግዲህ ዛሬ ልደቷ ነው። በዛ ጉዳይ ላይ ስልክ እንደገዛ እየተናገረ ይገኛል ማለት ነው። ስለዚህ ቃል በተግባር ማለት ነው። ስለዚህ የህሊናን ሪያክሽን እናያለን ማለት ነው በዚህ። ስለዚህ ስልክ ተገዝቶላታል። ሌላው ደግሞ በርካታ ሰው ሲጠይቅ የነበረው የአክብረትስ ጉዳይ፣ እሱንም በዚህ ጉዳይ እናየዋለን ማለት ነው። አብራችሁን ቆዩ። ዛሬ የህሊና እህቴ ልደቷ ነው። ይህ የምታዩት ደግሞ ፍላወር ብቻ ሳይሆን እሷ የጠየቀችው አይፎን 17 ነው። ከአሜሪካ ስመለስ ይዤላት እንደምመጣ ነው የምታውቀው። ዛሬ ግን ለልደቷ ሰርፕራይዝ አደርጋታለሁ። ሌላስ ለአክበረትም ይገዛላት እያላችሁ ነበረ። ይኸው ለአክበረትም የራሷ ስልክ አዘጋጅቼላታለሁ ማለት ነው። ምንድነው የምናደርገው? እንዴት ነው ሰርፕራይዝ የምናደርጋቸው መሰላችሁ ጋይስ? ለሂሊና እዚህ ጋር ነው የሚደበቀው ፍላወሩ ላይ ማለት ነው። which is አይታይም። ይኸው ለአክበረት ግን ምን አስብኩ መሰላችሁ? የሆነ እኔስ ምናምን ምትላለች በእርግጠኝነት በውስጧ ማለት ነው። አንዴ ያሳልፋችሁ። እኔስ ምናምን ትላለች በውስጧ በእርግጠኝነት። ምን እናደርጋለን? እዚህ ጋር እናስገባውና ከዛ በኋላ እስኪ እሺ፣ እንደዚህ አድርጌ ትንሽ እንደዚህ አድርግና ከዛ በቃ this perfect ችግር የለውም። እቺ ታወጣታለች እንደዚህ አላማዬ ማለት ነው። እቺ እንደዚህ ታወጣትና ሁለተኛ ስጪኝ እላታለሁ። ከዛ እንደዚህ ስታወጣው ስልኳን ታያታለች። ሰርፕራይዝ እናደርጋቸው ነው። እየመጡ ነው። ፋሚሊ ይዛጋሉ። ስለዚህ አብረን ውስጥ እንጠብቃቸው። ሌትስ ጎ። ስለዚህ ስልኩም ተገዝቷል ለህሊና ማለት ነው። ሰርፕራይዝ ሊያደርጋት ያው እንግዲህ ወደ ቤት እየገባ ነው። ልደቷ ሴራሞኒ ተዘጋጅቷል።
ያለውን ነገር ሰርፕራይዝ ሊያደርጋት ነው ማለት ነው። ስለዚህ ያለውን የእሷም ሪያክሽን የሚታይ ይሆናል ማለት ነው። ስለዚህ እንግዲህ አዶናይ ለእህቱ ብቻ ወይስ ለልጁ ብቻ? እሱን ደግሞ እናያለን ማለት ነው አብረን። ስለዚህ እስቲ የብዙ ሰው ጥያቄና ብዙ ሰው የተቃረነው ሀሳብ መልስ ያገኛል ብዬ አስባለሁ በዚህ ጉዳይ ማለት ነው፣ በዚህ አስተያየት ላይ ማለት ነው። ስለዚህ እስቲ አብረን ቆይተን እኛ ደግሞ እንመለከታለን ማለት ነው። ጋይስ አሁን እንግዲህ ለሄሊና ያዘጋጀውላት ሰርፕራይዝ ላሳያችሁ ፈልጋለሁ። ይሄው ኤክስክሉሲቭ ውስጥ ነው ያለነው እንደምትመለከቱት። ኦ ማይ ጋድ this is so beautiful man። ገነት ነው የሚመስለው። look at this በጣም ነው የሚያምረው። ሄለን ዲኮር thank you so much የኔ እናት። this is beautiful my god 15 ሰው ነው አሪፍ። በጣም ያምራል ጋይስ። ይሄው ይህ ይመስላል እንግዲህ። አሁን ሄሊናን እንጠብቃታለን ሰርፕራይዝ ለማድረግ ከና አክበረት ወንድሞቼ አብረው እየመጡ ነው ያሉት። እዚህ ጋር ሆነን ቀውጤ እናደርገዋለን ማለት ነው። የታባቱ ደስ እንዲላት ነው የምፈልገው። ያው እንደምታውቁት ቻሌንጁም አልፋለች። ስልኩም እየጠበቃት ነው። ሰርፕራይዝ ነው የሚሆነው ለሄሊና ብቻ ሳይሆን ለአክበረትም። ሁለቱም አይፎን 17 በረንዳ ላይ ካገኛችሁ በዚህ ምክንያት እወቁት። እሺ እወዳችኋለሁ። ለስካ እንግዲህ ያው ለቤተሰብ ፕሮግራም ያው የራት ፕሮግራም እንዲኖራቸው የሚገርም ዲኮር የሚገርም ቦታ መርጦ አዘጋጅቶላታል። ሰርፕራይዝ ሊያደርጋት ማለት ነው። እህቱ ልደቷ ስለሆነ ሰርፕራይዝ ሊያደርጋት ነው ማለት ነው። ስለዚህ ሐምሌ 7 ነው የተወለደችው። ሰርፕራይዝ ሊያደርጋት ነው ማለት ነው። ህሊና እስቲ እናያለን ጋይስ። አሁን ህሊና ልትገባ ነው። ሁላችንም ተዘጋጅተን እየጠበቅናት ነው። እሺ ሰርፕራይዝ ያው እባካችሁ ብቻ እንዳልጨው ጉድ እንዳታረጉኝ እንዴ። ግባ አንድ አብራ ርችት ብራ ሰርፕራይዝ ሄሉዬ እኔ ቆንጆ ማዕሪ baby happy birthday እኔ ቆንጆ happy honey ማኛው happy birthday እኔ ቆንጆ ሄሌ ማዕሪ ነይ نعيش معك حاس تقريبا نعرف سلام لا تشرس كجمرش هكرك يعني كونجوت اي هلي نعرسي نعم بيدي يس ዙፋን አለነ ሰርፕራይዝ አደረጋት ማለት ነው። እሷም ያው ደስ ብሏታል። ያለውን ነገር አይታለች፣ ተደስታለች ማለት ነው። ስለዚህ እውነተኛ ወንድም የወንድምነቱን አዶናይ እንግዲህ አሳይቷታል ማለት ነው በተግባር። ስለዚህ ቀጣይ ሰርፕራይዞች ደግሞ ይቀጥላሉ። ያው ሰርፕራይዝ አድርጓታል ማለት ነው ያሁኑ። ስለዚህ ቀጣይ ሰርፕራይዞች ደግሞ ይቀጥላሉ ማለት ነው። እንዝፈንላት ሃፒ በርዝዴይ እንትን እስከምታረግ እስኪ ሃፒ በርዝዴይ ቱ ዩ ሃፒ በርዝዴይ ቱ ዩ ሃፒ በርዝዴይ ሃፒ በርዝዴይ ሃፒ በርዝዴይ ቱ ዩ መልካም ልደት ለሂሉ መልካም ልደት ለሂሉ መልካም ልደት መልካም ልደት መልካም ልደት ይኸው የፍላወር ጊፍት አለ። ኦፍ በይ መጀመሪያ ኦፍ በይ። አይዞሽ አንድ በልያስ 10 ዓመት خديو أخوني 11 ዓመት خديو أخوني 10 ዓመት خديو
أي خوني 10 عامات خديو يا خوني 10 عامات أيدلم مالك يا خوني 10 عامات كده أمال አዎ እንግዲህ ሰርፕራይዝ ከተደረገችን በኋላ ህሊና ሀፒ በርዝዴ የሚለውን ያው ከቤተሰብ ጋር ተሰባስበው ሀፒ በርዝዴ እያሉላት ይገኛሉ ማለት ነው። እንኳን ተወለድሽ ህሊና እህታችን እያሏት ይገኛሉ። ሁሉም ሰው ሙሉ ቤተሰቡ ተሰባስቦ ማለት ነው። አዶናይ፣ እህቶቹ፣ ወንድሞቹ፣ እህቱ እና ሌሎችም ቤተሰቦች የቤተሰብ አባላት አንድ ላይ በመሰባሰብ ማለት ነው። አወር ደግሞ ለአኺር አፌ ማዕረይ ማን ሞለቂ ማ ይበቃል ስለተገኛችሁ አተቂ ያ አወርሽ እዚያ ታይኛ ይሌ ذهبت معري نيكانجو ايفون 17 نيكانجو يس هابي بيرثداي نيكانجو هابي بيرثداي شي قاعد بس الكي اسكي تور كفلش አሜዚንግ ይሄኛው ደግሞ ኖ በቃ ቁጭ እንበላውን ስልኩንም እንግዲህ አበባ ሲሰጣት አበባ ውስጥ አድርጎ አላየች እንዴት እንደተደሰተች ሰማ እና ደስ ይላል። ቃሉን አክብሯል ማለት ነው። ሁሉም ሰው በጣም ነው የተደሰተው ቃሉን በማክበር። እሷም እጅግ በጣም ስትፈነድቅ እና ስትደሰት ነበረ። ስለዚህ ቃሉን ጠብቋል ማለት ነው። አዶናይ ገዝቶላታል ስልኩንም በመጨረሻ ማለት ነው። ስለዚህ ደስ ይላል ማለት ነው። እንግዲህ ህሊና ሰርፕራይዝ ተደርጋለች። አክብረት የሚለው ነገር ይቀጥላል ማለት ነው። እንግዲህ የአክብረት ጉዳይ እንጠብቃለን ማለት ነው። እስቲ ሰርፕራይዝ ያደርጋታል ወይስ ደግሞ ስሜቷን ይጠብቅላታል? ያው ተመሳሳይ ልጆች አይደሉ? ለዛ ነው እንትን ያለች ايفون 17 لاخبرته ايفون 17 لاخبرته ماي جود አልጠበቀችም ይሄን እኔ ቆንጆ ቀን አይዞህ ያ በጣም ደስ የሚለው ገራሚ ቀን አይዞን ከፍል ላፍቴ ማለት ሃፒ በርዝዴይ ልገርም ባይሮ አትከፍቱት እንዴ አትከፍቱ ወይ ተወኪል ለኔ አይዞን እስኪ ከፈት እስኪ ይከፈት ያው ይከፈት እሺ ሶሪ እሺ ሀፍታ iPhone 17 ይላል። በመጨረሻም የእውነት የአባትነት እንትኑን አሳይቷል ማለት ነው። ኢቭን የህሊና እንትን ራሱ የእህትነት ስታቅፋት ምናምን የሚሰማው ስሜት እጅግ በጣም እንዴት አድርጎ ሰርፕራይዝ እንዳደረጋት ምናምን እጅግ ደስ ይላል። እውነት እግዚአብሔር ያክብሮት። እኔ እውነት ያችኛዋ እህቱ ስለሆነች ያው ደግሞ ያቺ ልጅም ስለሆነች ትጠብቃለች፣ ትጓጓለች ምናምን እና ያንን ነገር በጣም እየጠበቅኩት ነበር እና እሱም ደግሞ እንትን አላለም ማለት ነው እና አባትነቱን አስመስክሯል ማለት ነው። ለእህቱም ወንድምነቱን ለልጁም ደግሞ አባትነቱን አስመስክሯል ማለት ነው። አዶናይ ይመትክ። ስለዚህ እናንተ ምን ትላላችሁ? ሀሳብ አስተያየታችሁን አጋሩ። እሺ ውድና የተከበራችሁ አድማጮቼ፣ ተከታታዮቼ፣ ተመልካቾቼ እንዴት ነበር ቆይታችሁ? ቆይታችሁ አሪፍ ነው? እኔ አሪፍ ነበር። እኔ ጋር
ሰብስክራይብ ማድረጋችሁ እንዳትረሱ። በኮሜንት አድርጉኝ፣ ላይክ ሼር እያደረጋችሁ ሀሳብ አስተያየታችሁን ገለጹልኝ። ከኔ ጋር ማንኛውንም የማስታወቂያ ስራዎች ለመስራት የምትፈልጉ የቲክቶክ አካውንቴን እና የፌስቡክ አካውንቴን አስቀምጥላችኋለሁ። ደግሞ ቀጣይ የቴሌግራም አካውንቴን እና የአይጂ አካውንቴን ለማስቀመጥ እሞክራለሁ ማለት ነው። ስለዚህ ከኔ ጋር መስራት የምትፈልጉ ሀሳብ ጻፉልኝ፣ ዲኤም አድርጉልኝ ማለት ነው። አብረን እንሰራለን ማለት ነው። ስለዚህ ቀጣይ ደግሞ በምን ዙሪያ ይሰራላችሁ ሜንሽን በማድረግ ሀሳብ አስተያየታችሁን ስጡበት። በዛ ጉዳይ ላይ አብረን እንቆያለን ማለት ነው። ስለምታደርጉልኝ ሀሳብ አስተያየት ከልብ አመሰግናለሁ። ወዳችኋለሁ። ያማረ ቆይታ ይሁንላችሁ። መልካም ጊዜ